ዛሬ በዚህ ቪዲዮ አንድ ሰው የሞባይል ጥገና ስራን ለመጀመር ቢያስብ ወይም ደግሞ የሞባይል ጥገና ሱቅ መክፈት ቢፈልግ ስንት ብር እንደሚያስፈልገው ወይም ደግሞ ፋይናንሻሊ ምን ያክል ኢንቨስት ማድረግ እንዳለበት ወይም ደግሞ ማዘጋጀት እንዳለበት እያንዳንዱን ነገር ብሬክዳውን እያደረኩ ዛሬ አሳያችኋለሁ። እናንተ ትምህርቱን ተምራችሁ ሞባይል ጥገና ቤትን ለመክፈት እያሰባችሁ እያቀዳችሁ ከሆነና ምን ያክል ብር ሊያስፈልገኝ ይችላል እያላችሁ የተጨነቃችሁ ከሆነ ይሄ ቪዲዮ በትክክል ለእናንተ ነው የሚሆነው። ከእናንተ የሚጠበቀው ይሄን ቪዲዮ እስከ መጨረሻ ድረስ መመልከት ነው። በመጀመሪያ ግን ይሄንን ቪዲዮ ላይክ አድርጉት፣ ሰብስክራይብ በማድረግ ይሄን ቻናል ቤተሰብ መሆን እንዳይረሳ ማለት ነው። በቀጥታ ወደ ቪዲዮ እንገባለን። እንግዲህ ቀድሜ እንደነገርኳችሁ በዛሬው ቪዲዮ የምንነጋገረው አንድ ሰው የሞባይል ጥገና ሱቅን መክፈት ከፈለገ ወይም ደግሞ የሞባይል ሪፔር ሾፕን መጀመር ከፈለገ እንደ ቢዝነስ ምን ያክል ኢንቨስት ማድረግ ይኖርበታል። ያ ማለት ለቋሚ እቃዎች ማለት ነው። ወይም ደግሞ ለመጀመር የሚያስፈልገው ነገሮችን ለማሟላት እቃዎችን፣ ኢኩዊፕመንቶችን፣ ቱሎችን ለማሟላት ምን ያክል ማውጣት ይኖርበታል ኢንክሉዲንግ የቤት ኪራይንም ማለት ነው። ያው ይሄ ሬንጅ ስለሆነ ከዚህ እስከዚህ ብዬ አስቀምጥላችኋለሁ እሱ በየቦታውም ስለሚለያይ። ስለዚህ እሱን ነው የምንነጋገረው ዛሬ። ፋይናንሻሊ በደንብ እንነጋገራለን። የምናደርገው ምንድነው ሬንጅ ነው ታውቃላችሁ። ፕራይስ እንግዲህ የትም ቦታ ልትሆኑ ትችላላችሁ። ላይክ ስሞል ታውኖች ጋር ልትሆኑ ትችላላችሁ፣ አዲስ አበባም ልትሆኑ ትችላላችሁ። እንግዲህ ይሄ አንዳንድ ቱሎች ጋር ወይም ደግሞ ፕራይሶች ጋር የተለያየ ፍላክቹዌሽን ሊኖር ስለሚችል እኔ እንግዲህ ሬንጅ ነው የምሰጣችሁ። ከዛ ደግሞ አማካይ ወስደን አቨሬጅ ወስደን ደግሞ ምን ያክል ሊሆን እንደሚችል ሳሜሽን ሰርተን እናየዋለን፣ በደንብ እንነጋገራለን ማለት ነው። ስለዚህ እዚህ ጋር ፉል የሰራሁት ብሬክዳውን አለ። እያንዳንዱን ነገር ተነትንላችኋለሁ ማለት ነው። እሺ፣ በመጀመሪያ አንድ ሰው የሞባይል ጥገናን መክፈት ሲያስብ ምን ማሟላት አለበት? እሺ፣ ቱሎችን ልንገራችሁና ከዛ በኋላ ደግሞ እያንዳንዱን ፕራይሱን የምንመለከት ይሆናል ማለት ነው። ስለዚህ የሚያስፈልገው ከተባለ ቤዚክ ቱሎች ናቸው። ላይክ አሁን አድቫንስድ እያደረጋ ሲመጣ አንድ ሰው ስራውን ሊያቀሉ የሚችሉና ሞር ፕሮፌሽናል የሆኑ ቱሎች መጨመር ይችላል። ግን እነዚህ ቤዚኮችን አሁን የምነግራችሁ ቤዚኮች ማሟላት ያለበት መቅረት የሌለባቸው ነገሮችን እነግራችኋለሁ። መፍቻዎች የግድ ናቸው። የተለያዩ አይነት መፍቻዎች ማለት ነው። የተለያየ ጥርስ ያላቸው። መልቲሜትር ያስፈልገናል። ዲሲ ያስፈልገናል። ዲሲ ፓወር ሰፕላይ ማለት ነው። ሆቴል ስቴሽን የምንለው ብሎወር የምንለው በተለምዶ ማለት ነው ያስፈልገናል። ሌላ ካውያ ያስፈልጋል። ፒሲቢ ሆልደር አለ። ፒሲቢ ሆልደር ማለት ቦርድን ፊክስ አድርገን ይዘን ለመበየት ምናምን እንዲመቸን የቦርድ መያዣ ማለት ናት። ከዛ ውጭ ደግሞ ፔስት ያስፈልገናል። ፍለክስ ማለት ነው። ፍለክስ ፔስት ያስፈልገናል። ሊድ ያስፈልገናል። ምክንያቱም ካውያ ካለን ያው ሊድ ነው ምስንበይድ፣ እሱ ያስፈልገናል። ቲነር ወይም ደግሞ አልኮል ለማጽዳት ማለት ነው፣ እሱ ያስፈልገናል። ሌላ የተለያዩ ብሩሾች ያስፈልጉናል ለማጽዳት። ጠረጴዛ ያስፈልገናል። እንግዲህ እሱ እንደ ቤታችሁ እንደ አቅማችሁ ማለት ነው፣ ከትንሽ ጀምሮ ከፍ እስካለ ድረስ ማሟላት ይቻላል። ጠረጴዛ፣ የስራ ጠረጴዛ። ከዛ ውጭ ደግሞ ወንበር ያስፈልገናል ማለት ነው። አትሊስት አንድ ወንበር የኛ ማለት ነው። ጠባብ ሱቅ ከሆነች የኛና በቃ ጠረጴዛና ወንበር ነው የሚያስፈልገን። ከዛ ውጭ ተጨማሪ ማድረግ ይቻላል። ሌላ ኮምፒውተር ይኖረናል። ኮምፒውተር እንግዲህ ለተለያየ አገልግሎት እንጠቀምበታለን። ላይክ ሶፍትዌር ለመስራት የግድ ያስፈልገናል። ከዛ ውጭ ደግሞ ፊልሞችን እንደዚህ ሙዚቃ ምናምን የምንጭን ከሆነ አብረን እሱ ያስፈልገናል ኮምፒውተር ማለት ነው። ሌላ ደግሞ የሱቅ ኪራይ ነው የሚነሳው። በዋናነት የሱቅ ኪራይ ነው እንደ ኮስት ሆኖ እንትን የሚለው ማለት ነው። ተጨማሪ ጋር ይሄ ነው እንግዲህ በዋናነት። እኔ እንግዲህ አንድ ሰው እንደው በጣም በሚኒመም ጀምራለሁ ካለ እነዚህን እቃዎች የግድ መያዝ አለበት። አድቫንስ አድርጌ ጀምራለሁ ሲል አንድ ሰው ያው የተለያዩ ነገሮች አሉ። ለምሳሌ ማይክሮስኮፕ ሊገዛ ይችላል። ቺፕ ሌቭል ሪፔር ለመስራት ምናምን ማይክሮስኮፕ ሊያሟላ ይችላል። እነሱ አይነት ነገሮች አድቫንስ ነገሮችን ማካተት እዚህ ጋር አላካተትኳቸውም። ነገር ግን በዛ ልክ ነው የሚሄደው ካለ ግን ብዙ የሚያሟላቸው ነገሮች ሊኖሩ ይችላሉ። እኔ ግን አንድ ሰው ጀማሪ ሰው እንደው በሚኒመም ካፒታል ሊጀምር ቢል ስንት ሊሆን እንደሚችል ለማሳሰብ ያክል ነው ማለት ነው። እሺ፣ ስለዚህ የሚያሟላቸው እቃዎች እነዚህ ከሆኑ ቀጥለን እያንዳንዱ ፕራይስ ምን ያክል ይሆናል፣ ምን ያክል ያወጣሉ፣ ቶታሊ ስንደምረው ደግሞ እስከ ስንት ሊሄድ ይችላል የሚለውን ደግሞ እንመለከታለን። መልካም ቆይታ። አሁን ደግሞ ወደ ዲቴል ፕራይሱ ስንመጣ እያንዳንዱ ምን ያክል ሊያወጣ ይችላል ወደሚለው ስንመጣ እያንዳንዱን እነግራችኋለሁ። የመጀመሪያው መፍቻ ነው ያልነው። መፍቻ እንግዲህ የተለያየ አይነት መፍቻ አለ፣ ፕራይሱም ይለያያል። ግን ሬንጅ የሚያደርገው እንግዲህ እኔ ባየሁትና ባጠናሁበት እኔ ባለሁበት አካባቢ ማለት ነው 800 ብር እስከ 1500 ብር የሚያወጣ መፍቻ ስክሪው ድራይቨር ሴት ማግኘት ይቻላል፣ ለሞባይል የሚሆን ማለት ነው። ስለዚህ ይሄንን በ1500 ብር እንይዛለን። ሌላ መልቲሜትር ያስፈልገናል የግድ ማለት ነው። መልቲሜትር ደግሞ እንግዲህ በጣም ሎው የሆነ ሎው ኳሊቲ ያላቸው አሉ። ከ2000 ብር ጀምረው እስከ 4000 ብር ማግኘት እንችላለን። ያው ይሄ ሚዲየም የምንላቸው ናቸው። እስከ 4000 ብር ያሉት 4000 ብር አካባቢ ያለ። ከዛ ውጭ ግን 10000፣ 11000፣ 12000 ብር ድረስ አለ፣ ከዛም በላይ ያለ። ነገር ግን እሱን አይደለም የምንወስደው። እኔ ሬንጅ ያደረኩላችሁ ከ2000 ብር እስከ 4000 ብር ነው።
እዚህ ጋር 3500 ብር ብዬ ይዤዋለሁ። 3500 ብር ይገኛሉ። ይሄ በጣም ለጀማሪ ሰው የሚሆን ሎ በጀት ማለት ሎ በጀት መልቲሜትሮችን ማግኘት ትችላላችሁ ማለት ነው። ከዚህ በኋላ አቅም አለ ከፍ አደርገዋለሁ ካለ ይሄን የመልቲሜትር ዋጋ አድ ማድረግ ነው ከፋይናሉ በኋላ ማለት ነው። ሌላ ዲሲ ነው። ዲሲ እንግዲህ 4500 እስከ 8000 አለ። ይሄም እንግዲህ 15 ቮልት ማክሲመም ያላቸው 15 ቮልት በ1 አምፔር እና 15 ቮልት በ2 አምፔር አሉ። እነዚህ አናሎግ እና ዲጂታል የሚባሉ አብዛኛው ሰው የሚጠቀምባቸው መልቲሜትሮች እነሱ እንግዲህ ትንሿ 4500 ብር አካባቢ ናት። ከዛ ደግሞ እስከ 8000 ብር አለ ትልቁ ማለት ነው። ይሄንን ትይዛላችሁ 7000 ብር እንወስዳለን ማለት ነው። ከዛ ጎርዳክ ወይም ደግሞ ሆት ኤር ስቴሽን ያልነው እሱም ብሎር ያስፈልገናል 15000 ብር። አሁን ባለው ማርኬት ፕራይስ አብዛኛው 15000፣ 14000፣ 14500 ብር አካባቢ ነው። በ15000 ብር ይዘነዋል። ይሄን ሌላ ካውያ ነው። ካውያ ደግሞ እንግዲህ ከ800 ብር እስከ 1500 ብር አለ። ካውያ የግድ ጥሩ ነገር ገዝታችሁ ብትመርጡ አሪፍ ነው። ፒን መቀየር ብቻ ስለሆነ ጥሩ ኳሊቲ ያለው ብትገዙ ሰጀስት አደርጋችኋለሁ። 1500 ብር ድረስ አለ። ስለዚህ 1000 ብር እንይዛለን ማለት ነው። ሌላ ፒሲቢ ሆልደር ወይም ደግሞ የቦርድ መያዣ ከ2000 ብር እስከ 4000 ብር፣ አንዳንዴ 4500 ብር ድረስ ሬንጅ ሊያደርግ ይችላል። ስለዚህ ይህንን 4000 ብር ፒሲቢ ሆልደር ማግኘት ትችላላችሁ ማለት ነው። ሌላ ፔስት ፍለክስ ፔስት ነው። እሱን ከ300 እስከ 700 ብር ድረስ አለ። ያው ይህንን በ700 ብር ይዘነዋል። ሊድ ሙሉ ጥቅሉ እንግዲህ 1500 ብር ገብቷል አሁን ላይ ባለው። አሁን እኔ ባጠናሁት ማለት ነው ፕራይስ 1500 ብር ድረስ የተሸጠ ነው። ስለዚህ እሱን በ1500 እንይዘዋለን። ሌላ ቲነር ወይም ደግሞ አልኮል ማጽጃ ማለት ነው። እሱን እስከ 800 ብር ማለት ነው ትይዛላችሁ 800 ብር ድረስ። እሱም ያው በቮሊዩም ይለያል። በሊትር መግዛት ስለምትችሉ ሚኒመም 800 ብር በጀት ብታደርጉ ለመጀመሪያ፣ ያ ማለት የመጀመሪያ ኢንካማችሁን ጀነሬት እስከምታደርጉ እስከምታገኙ ገቢ እስከምታገኙ ድረስ የምትጀምሩበት የ800 ብር እንደዛ ብዬ አስቀምጬላችኋለሁ። ብሩሾች ያስፈልጋሉ 100 ብር። እዚህ ጋር ጠረጴዛ እንግዲህ የተለያየ አለ። ጠረጴዛ እንግዲህ በጣም ውድም አሉ። ከዛ ውጭ ደግሞ አነስ ያለም አለ። ግን እንደ አቅማችን በጣም በሚኒመም ለመጀመር የሚፈልግ ሰው ለትንሽ ሱቅ ማለት ነው ከ6000 ብር እስከ 8000 ብር ሬንጅ ያደርግ ይችላል። በጣም ሚኒመም የሚባለው ስለዚህ 7000 ብር ለጠረጴዛ አንድ ሰው ቢያወጣ። ሌላ ወንበር ያስፈልጋል። አንድ ወንበር ማለት ነው ለጠገኝ ለራሱ። ሌሎች መጨመር ይችላል። ሰፋ ያለ ሱቅ ካለው ለደንበኛ ምናምን እንደዚህ ተጨማሪ ወንበሮችን ማሟላት ይችላል። ግን ሚኒመም አንድ ወንበር የግድ ያስፈልገዋል። ለሱ ደግሞ 1500 ብር ለወንበር። ያው እነዚህ ፕላስቲክ ወንበሮችንም ወይም ደግሞ ሌላም አይነት ሊሆን ይችላል 1500 ብር ድረስ ይገዛ። ሌላ ኮምፒውተር ነው። ኮምፒውተር እንግዲህ ዴስክቶፕ ኮምፒውተር ነው የሚገዛው። ዴስክቶፕ ኮምፒውተር ደግሞ ያው አሁን ላይ ያሉት እነዚህ 780 ምናምን የሚባሉት አይነቶች አሉ። እነሱ እስከ 25000 ብር ያገኛል። ያው እነዚህም ሎ በጀት ናቸው። ከፍ ያለ ከተፈለገ እስከ 33000 ብር ከሄደ ዴስክቶፕ ሆኖ 3020 ምናምን የሚባሉትን ከፍ ያሉትን 4 ጂቢ በ500 የሆኑት መግዛት ይቻላል። ነገር ግን 3 ከ20 በ2 ጂቢ የሆነ ኮምፒውተር በ25000 ብር ድረስ 780 ማለት ነው ማግኘት ይቻላል። ይሄንን አሁንም አቅም አለኝ የሚል ሰው እዚህ ጋር መጨመር ነው፣ የኮምፒውተሩን አይነት መጨመር ነው። ከዛ ውጭ ደግሞ የሱቅ ኪራይ ነው። የሱቅ ኪራይ እንግዲህ ይለያያል እንደ ቦታው። አዲስ አበባ ስትሆኑ ታውቃላችሁ ውድ ነው። እንደ ቦታው ከተማ መሆናችሁ አንድ ከተማ መሆናችሁ ደግሞ የሆነ ዳር ላይ ሲሆንና አሪፍ ቦታ ጋር ሲሆን ይለያያል። አሁን አዲስ አበባ የሚጀምር ሰው ያው ጥሩ ቦታ ለማግኘት በጣም ውድ ነው ይታወቃል። ሌላ ከተማ ደግሞ እንደዚህ ክፍለ ሀገር ከሆናችሁ ደግሞ ፕራይሱ ትንሽ አነስ ይላል። ነገር ግን እንደምትመርጡት ቦታ ይህን ይለያያል። እኔ ያስኩት እንግዲህ እኔም ካለሁበት አንጻር ካለሁበት ቦታም አንጻር እንግዲህ መነሻ 5000 ብር ለሱቅ ኪራይ በጣም ሚኒመም የሚባለው 5000 ብር ብትይዙ እስከ 20000 ብር ድረስ እንደው ደህና ቦታ ነው ቢባል ክፍለ ሀገር ሆናችሁ ማለት ነው። ከዛ ውጭም ደግሞ አዲስ አበባ ሆናችሁ ደግሞ ያን ያክል በጣም ሴንተር ያልሆነ ቦታ ከሆነ ከ5000 እስከ 20000 ብር ቢሆን። ነገር ግን አለማችን እኛ በጣም በሚኒመም ለምሳሌ አዲስ አበባ ሆኖ ሰፈሮች ጋር ሊሆን ይችላል። በጣም እንደዚህ አሁን ትልልቅ ሞሎች ጋር ምናምን አይደለም የምትጀምሩ የሆነ አይነት ሰፈሮች ጋር ምናምን ስለሆነ ጠበብ ያለች የስራ ቦታ 6000 ብር 7000 ብር አካባቢ ክፍለ ሀገርም ከሆናችሁ በዛ ሬንጅ ይገኛል። ምንም ችግር የለውም። ስለዚህ እኔ 6000 ብር ብዬ ይዤዋለሁ። ይሄንን እንግዲህ አጥኑና እናንተ የቤት ኪራያችሁን እዚህ ጋር ደምሩበት። የግድ ይሄ አይደለም። ስለዚህ እነዚህም በሙሉ ስንደምር ወደ 76100 ብር ይመጣል። ይሄ እንግዲህ ከአክሰሰሪ ውጭ ነው። አክሰሰሪ ደግሞ እንግዲህ መጀመሪያ ጋር የምታሟሏቸው አሉ። ለምሳሌ ስክሪን የተወሰነ ፍሬ መያዝ አለባችሁ። ማይኮችን፣ ስፒከሮችን፣ ቻርጅ ፒኖችን ትይዛላችሁ። እንደዚህ አይነቶችን ደግሞ ትደምሩና ወይም ደግሞ ለእንደዚህ አይነት አክሰሰሪ መያዣ በአካት የተወሰነ ገንዘብ ታዘጋጃላችሁ። እዚህ ጋር እሱን መደመር ነው። ላይክ አሁን አንድ 15000 ብር ቢዝ ለሌላ ለተጨማማሪ ለመጠባበቂያ ምናምን ተብሎ ከ15000 እስከ 20000 ብር በጣም በሚኒመም ማለት ነው ቢዝ
አንድ ሰው። ስለዚህ እዚች ጋር 76100 ብር ላይ 15000 ቢደምርባት የተወሰኑ በቃ ለመጀመር የሚያስፈልጉትን ስክሪኖችን እንደዚህ አንዳንድ አክሰሰሪዎችን ብቻ የሚገዛበትና ለተወሰነ ነገር ብቻ ብሎ ቢያስቀር አንድ 15000 ብር ላይ እጁ ላይ ወደ 91100 ብር ይመጣል ማለት ነው። የሞባይል ጥገና ስራን ለመጀመር ቱ ሚኒመም ሪኳየርመንት ማለት ነው። በሚኒመም ሪኳየርመንት አሁን ባለው ከረንትሊ ባለው ማርኬት እንግዲህ የነገን ማርኬት ደግሞ አናቅም፣ ይጨምራል ይቀንሳል እቃ እሱን ደግሞ ባለው ዋጋ በወደፊቱ ማለት ነው ማሰብ ካልኩሌት ማድረግ ትችላላችሁ ማለት ነው። ስለዚህ የተከበራችሁ ዩቲዩብ ቻናል የቤተሰቦች ጥሩ መረጃ እንደሰጠዋችሁ ቢያንስ የሆነ አይነት ነገር እንደው ብላይንድ ሆናችሁ ከምትጀምሩት ምን ያክል ባዘጋጅ ይህን ነገር መጀመር እችላለሁ ብላችሁ እየተጨነቃችሁ ከሆነ በእርግጠኝነት ጥሩ መረጃ ነው ያገኛችሁበት። አትሊስት ፕራይስ ፍላክቹዌት ቢያደርግም ምን ማሟላት እንዳለባችሁ እቃዎችን ይዛችኋል ብዬ አስባለሁ። የዛሬው ቪዲዮ ይህንን ይመስል ነበረ። በእርግጠኝነት ጥሩ መረጃ አግኝታችኋል። እንደዚህ አይነት ቪዲዮዎች እንደዚህ አይነት ቲፖችን አለፍ ሲልም ደግሞ የጥገና ትምህርቶችን እዚህ ቻናል ላይ ስለምንሰጥ ይህንን ቻናል ሰብስክራይብ ብታደርጉ በእርግጠኝነት ተጠቃሚ ነው የምትሆኑት። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።